ቀንቼ ምን አደረኩኝ እነሱ ጋር ሄጄ ማበር ጀመርኩኝ ስራዬን ትቼ ነው አያችሁ እና ይሁት አያችሁ እንትን እለዋለሁኝ ከቻልኩኝ ለመቆረጥ አስባለሁ ይዋችሁ ደግሞ በመሃል ሲያስቀኑኝ የነበሩትን እዩ የኛው ለኩት በትስስ እየተሳሰብን እየተጋገዘን ማርያምን ይባባትና ልጁን ለማስደሰት አባትዬ የማያደርገው ነገር የለም እሱ ደግሞ ነይ እኔን ያዥኝ እያለ ነበር ቀንቼ ምን አደረኩኝ እነሱ ጋር ሄጄ ናችሁ ዳና ናችሁ እግዚአብሔር ይመስገን እንግዲህ ማለት ነው ትናንትና ታጥቤ የነበረውን ጸጉሬን ዛሬ 6 ቦታ ነበር ሰርቹ የነበረው እና ዛሬ ማለት ነው እየፈታሁኝ እያበጠርኩኝ ምናምን ማለት ነው ምን ላደርግ አሰብኩ መሰላችሁ ስተሻወር የራሴ የሆነ ስተሻወር አለኝ ያው እንግዲህ በጧት ተነስቼ የመጀመሪያ ሳይ ምን አደረኩ መሰላችሁ ዛሬ ጾም ስለነበረ ቀጥታ ማለት ነው ወደ ጸጉሬን የገባሁት ማለት ቤቴን ካጸዳው ምናምን በኋላ ቀጥታ ወደ ጸጉሬን የገባሁት ምክንያቱም ቁርስ ምናምን ስለማልሰራ ማለት ነው እና ጸጉሬን እየፈታሁኝ በደንብ እያበጠርኩኝ ማለት ነው ያው በደንብ መበጠር አለበት ምክንያቱም ስተሻወር ከማድረጋችን በፊት በደንብ ጸጉራችንን መበጠር አለበት በደንብ ካልተበጠረ ግን ማለት ነው እንትን ይደብናል ማለት ይባጣጣሳን እንጂ በደንብ ተናይልም በዛይ ደግሞ ጸጉራችንን እንትን ብለን ማለት ነው ጸጉራችንን ጎንግነ ነው ስንፈታው ማለት ነው ስለዚህ በእጃችን መጀመሪያ ማበጠሪያ ከማስገባታችን በፊት በደንብ እንትን ማለት አለብን በእጃችን ማፍታታት መቻል አለብን እውነት ለመናገር የሁላችንም ጸጉር ቢሆን ታጥበን ነው ስንወጣ ወይም ደግሞ ጎንጎኖ ስናደር እንደዚህ ማለት ነው እንትን ይላል ስብስብ ይላል የኔ ጸጉርማ ውይ ለነገራችሁ አችልም እንዴት እንደሚሰበሰብ ማርያምን ይሁ እንዴት እንደሚሰበሰብ ከዛ እንደዚህ በእጄ በደንብ ማለት ነው መጀመሪያ አፍታትቼ ነው ማበጠሪያ ማደርግበት በማበጠሪያ ማበጠረው ማለት ነው እና ወዶችዬ የዛሬውን የቀን ውሏችንን ነው ማሳያችሁ ከናቲና ከቅዱሴ ጋር ማለት ነው በመጀመሪያ እኔ ያው ባባ ተኝቶልኝ ነበረ ጸጉሬን ነበር እንትን ያልኩት እሱ ተኝቶልኝ ሳለ ጸጉሬን ላስተካክል ብዬ ወደ ጸጉሬ ነበር የገባሁት በማል ግን ያው ባባ መነሳቱ አይቀርም ግን ያው ናቲ ስላለ ችግር የለውም እና እንደዚህ ማለት ነው ይሄንን ጸጉሬን በእንትኑ በተሰራውት ማን አንዳንዱ እየፈታሁኝ ነው በደንብ ማበጠር ያለብኝ በመጀመሪያ ደግሞ ያው እንደነገርኳችሁ በእጄ በደንብ አድርጌ ማፍታታት አለብኝ አያችሁ እንዴት እንደሚያያዝ ከዛ በኋላ ነው በማበጠር ያለብን ሁላችንም ቢሆን ማለት ነው የኔ ጸጉር እንደዚህ ስታዩት በነገራችን ላይ እንትን ይመስላል እንጂ ለስላሳ ነው ቢሆንም ግን ወደ ውስጥ ስቅስቅ ይላል ጸጉሬ በተፈጥሮ ስታጠበው ስቅስቅ ይላል ከ4 ቀን ከ5 ቀን በኋላ ነው የሚስተካከለው እንደነገርኳችሁ ደግሞ አሁን ማለት ነው በፊት ነበር እንጂ በየሳምንቱ የምታጠበው አሁን ላይ በየሳምንቱ ማልታጠበው በ15 ቀን ምናምን ነው የምታጠበው ምክንያቱም አይቆሽም ይዩት ደግሞ ቅባት ምንም ትናንት በደንብ ነበር ቅባት የቀባሁት ዛሬ ግን ማለት ነው ምንም አይነት ቅባት የለውም ድርቅ ብሎ ምጥጥ አድርጎት ነው ያደረው እኔ በነገራችን ላይ ቅቤ ባገኝ ደስ ይለኝ ነበር ግን አገኘም ስለማላቅ ወልጄ ሳላ አንዴ ነው ሁለቴ እንደዛ ብቻ ተቀብቻለሁ እንጂ እስካሁን ድረስ ኦልሞስት አሁን ወደ 10 ወር እየሆነው ነው ኮለርኩ እንኳን ራሱ ባባዬ 10ኛ ወሩ ሊገባ ነው ምንም አይነት ተቀብቻው አላቅም ግን አንዳንድ ጊዜ ቅባት ተቀባለሁ ቅባት ደግሞ አሪፍ ነው ለጸጉር የሚሰባበረው ቢያንስ ማለት ነው ጸጉራችን በደንብ ቅባት ከተቀባ መሰባበሩን ያቆማል ገብቷችኋል በነገራችን ላይ ጸጉር ማለት ነው ከሚሰባበር ይልቅ ከስር የሚመዘዘው ይሻላል የኔ ከስር ነው መዘዝ እያለ ያስቸገረኛል የሚሰባበር ጸጉር ወይ መንታውጡት ሆነ ወይ ደግሞ በቃ ለእድገቱ ጥሩ አይደለም ብቻ መሃል ላይ መጥቶ ስብር የሚለው ጸጉር ማለት ነው ደስ አይልም ከስር የሚመዘዘው ግን የሆነ አዲስ ጸጉር ሊያበቅል ነው ምናምን ይባላል እኔ እንጃ አላቅም አይዶን ነው ብቻ ከስር የሚመዘዘው ይሻላል እውነት ለመናገር የሚሰባበረው ጸጉራችሁን የሚገለው አያችሁ እዩት ቆዳዬ ራሱ እንዴት ነው ጽሁ እንደሆነ እውነት ለመናገር አቮካዶ በጣም አሪፍ ነው ከምግብ በላይ ለጸጉር ለሁሉም ማለት ነው እዩት እንዴት እንደተሰበሰበ የኔ ጸጉር እንደዚህ አይደለም ግን እንዴት እንደተሰበሰበ አሁን ይሄን በደንብ እንትነለውና ከከፈልኩት በኋላ ማለት ነው እኔ ለጸጉሬ እስክሪብቶ አለኝ ሁሌም ማለት ነው መከፍለው ጸጉሬን በእስክሪብቶ ነው አያችሁ እንደዚህ በደንብ አበጥረዋለሁ ሁለት ቦታ ከፍዬ ከዛ በኋላ ምንድነው ማደርገው ሁለት ቦታ ከፍዬ በደንብ አበጥረዋለሁ በደንብ ከተበጠረ በኋላ ነው ሳብ ማደርገው እኔ በነገራችን ላይ ጸጉር ቤት ሂጄ ምናምን ሁሌም ጸጉሬ ያው ለስላሳም ነው ግን ብዙ ጊዜ ያው ተኩስ ነው የሚመስላችሁ አይደለ ግን በታጠብኩ ቁጥር ማለት ነው እንትንለዋለሁ ስታጠበው ራሴ
የራሴ ስተሽዋር ስላለኝ የትም ቦታ ጸጉር ቤት መሄድ ምናምን አይጠበቅብኝም። ራሴ ሳብሳብ አደርጋለሁ በደንብ እንዳይቃጠልብኝም እንዳይሰባበርብኝም ማለት ነው። ከዛ በኋላ በቁጥጥር በሰራው ወደ ኋላ ብጎነጉኑ ምንም ችግር የላያችሁ። ይሄ በደህና ቀን የተገዛ እንትን አለኝ ፓይስተር አለኝ ሳብሳብ በማደርግበት እንደዚህ መጀመሪያ 3 ቦታ ቀንሰውና ጸጉሬን ከዛ በኋላ ትንሹን እየቀነስኩኝ እንደዚህ ያያችሁት በራሴ ማለት ነው። ሌላ ሰው እንትን አለም ከሌላ ሰው ማይጠበቅብኝም። እንደዚህ ትንሽ በደንብ እንትን አለለው ገብቷችኋል። በደንብ እንደ ጸጉር ቤት ምናምን በደንብ መሳብ ምናምን አይጠበቅብኝም። ዝም ብዬ ማለት ነው የተሰበሰበውን ለማፍታታት ማለት ለመጎንጎን ራሱ ምቾት ይሰጣችኋል። ይሁት እንደዚህ አድርጌ ሳልል መጀመሪያ 180 ላይ ነበረ የመጀመሪያው እንትን ከዛ ቀነስ አድርገውና የተወሰነ ይሁት እንዴት እንደዚህ እንደሚያምረው ማርያምን በቃ ትንሽ ማለት ነው። በደንብ እንትን አይልም። በደንብ በቃ መሳብ አይጠበቅበትንም። ልክ እንደ ጸጉር ቤት ምናምን ጸጉራችንን መጉዳት የለብንም። ግን የተወሰነ ለጸጉራችን አሪፍ ይሆናል ሳብ ብናደርገው ማለት ነው። የተሰበሰበው እንትን ይላል የተሰበሰበው በቃ ይፍታታን ወይም ደግሞ በዛው በቁመቱ ልክ ይሆንልናል። ሁለተኛ ደግሞ ማንኛውም ቁጥጥር ለስራው ብትሉ ጉንጉል እንትን ብትሉት በቃ አሪፍ ይሆንላችኋል። አያችሁ ቆንጆ ይሆንላችኋል። እንደዚህ አድርጌ እኔ በነገራችን ላይ በቃ ጸጉራችሁ መስራት የሚፈልጉ ልጆች ካላችሁ ጓደኞች ኑ አያችሁ ራሴ ጸጉሬ ማለት ነው ከማንም እጅ እንትን ሳልል ምንድነው የሚባለው ሳብ እችላለሁኝ። ማንኛውም ሰው ማለት ነው ባይዘዌ እንትን የለኝም መጠቅለያው ምናምን ነገር የለኝም እንጂ ዝም ብሎ ለመሳብ ችግር የለውም። ሳብ አደርጋለሁ። አያችሁ የኔን አሁን በቃ የሆነ ያን ስብስብ ያለውን ምናምን ለመጎንጎንም ብዙ ጊዜ እኔ ደግሞ እንትን ለማለት ለመጎንጎንም ጸጉር ቤት ሂጄ ወይም ደግሞ ሰዎች ጎንጉኖኝ ያቁም ጸጉሬን በጣም ስለሚያመኝ እኔ ራሴን በጣም ስለሚያመኝ ጎንኩትም ሳብ አደረኩትም በቃ አስያዝኩትም እኔው ነኝ ለጸጉሬ እኔው ብቻ ነኝ፣ ሌላ ሰው ማንም የለውም። ስለዚህ ማድረግ ያለብኝን ነገር ራሴ ነኝ የማደርገው። እንደነገርኳችሁ ጸጉር ቤት እኔ አልሄድም። ብዙ ጊዜ ራሴ ታጥቤ ራሴ ነኝ እንደዚህ እንትን ምለው ማነው ሳብ የማደርገው። በፊት ፓይስት እንትን ነበረኝ እሱ ተቃጥሎብኛል። ማበጠሪያው ነበረኝ ስተሽዋር ነበረ እሱ። በእርግጥ ስተሽዋር ለጸጉር ይሰባብራል ብዙም አይመከርም። እንደውም ከስተሽዋሩ ይልቅስ ይሄ በጣም አሪፍ ነው። ለምን እንደው ታውቃላችሁ? ሙቀት ለጸጉራችን ሙቀት ስለሚሰጠው የሆነ ጸጉራችን እድገቱ ምናምን እንዲጨምር በዛ ላይ ደግሞ ለማበጠር እንዲመቻችሁ። እኔ ብዙ ጊዜ እንደዚህ ካደረኩት በቃ ለምን በየቀኑ አይሆንም ችግር የለብኝም። ለማበጠር አያስቸግረኝም። እንደዚህ ለማበጠርም አያስቸግረኝም። እኔ እንደነገርኳችሁ አረብ ሀገር ብዙ ጊዜ ቆይቻለሁ፣ ግን ለጸጉሬ እንክብካቤ አድርጌለት አላቅም። ብዙ ልጆች በመዳን ቤቱ ነው ብዙ ነገር ለጸጉራቸው ያደርጋሉ። እኔ እመቤቴ ማለት ነው አንድም ነገር አድርጌለት አላቅም ለጸጉሬ። እዛ እኔ አረብ ቤት አይመቸኝም፣ አልወድም። አሁን ግን እግዚአብሔር ይመስገን በቤቴ የምፈልገውን ነገር መግዛት እችላለሁ። በቃ የምፈልገውን የሚያስፈልገኝን ነገር ማድረግ ስለምችል በራሴ ምንም ሳልሳቀቅ። ለምሳሌ የሆነ ነገር እየተቀባሁ አረብ ቤቱ ብታይ ደስ አይላችሁም ታውቃላችሁ። ስለዚህ እኔ ግን እዛ ያለሁኝ ሁሉም ነገር የተሟላ ነው። ለምን እንደዚህ አታድርጊ እንደዚህ እናድርግ ለጸጉራችን ምናምን እያሉ አንድ ቀን እንኳን ማለት ነው ሰርች አድርጌ ለጸጉሬ ምን ይሆናል ብዬ ሞክሬው ማላቅ። ሁሉም በጊዜው ይሆናል እግዚአብሔር የፈቀደ ቀን ማለት ነው። ስለዚህ እዚህ ግን ከመጣሁኝ ከፈለኩ አቮካዶ ከፈለኩ እንቁላል፣ ያ እንቁላል እኔ ሽታው ስለማይመቸኝ ነው እንጂ የፈለኩትን ነገር ማለት ነው ማድረግ እችላለሁ። አሁን ይሄን እንድናደርኩት ትናንትና አቮካዶ ብቻውን ማለት ነው ስፈጭ አላሳያችሁም። አቮካዶ ብቻውን ተቀባውት። ስለዚህ በራሴ ብር ነው በራሴ ቤት ነው የፈለኩትን ባድርግ ማንም የሚናገረኝም የለም። ይሁት ቆዳዬ ራሱ እንዴት ጥርት እንደሚል የሆነ ነገር ተቀብተን ስንታጠብ ጸጉራችን ጥርት ነው የሚለውና እንደዚህ አድርጌ አቮካዶ ትናንትና ተቀብቼ ነው እንግዲህ ዛሬ እንደዚህ ሳብ እያደረኩት ያለው። ቅባት ቀብቼ አድሬ ነበር። ቅባቱ የት እንደደረሰ አይታወቅም። ማርያምን ድርቅ ብሏል። እጅ ላይ ምንም ነገር የለም። ይሁት ራሱ እንትኑ ላይ ስተሽዋር ላይ ራሱ አይሚን ፓይስትራው ላይ ምንም ነገር ጭስ እንኳን የለውም። የሚገርማችሁ ነገር ማለት ነው ቅባት ስንቀባ ይጨሰናል ወይ ሲቆሽሽ ወይ ደግሞ ቅባት ሲኖረው ነው የሚጨሰው። ስለዚህ እኔ ግን ምንም ነገር ስለሌለው ምንም የሚጨስም ነገር የለውም ማለት ነው። እንደዚህ አድርጌ ያው በመሀል አባባ እየተነስቶ ነበር። ከዚህ በኋላ ያለውን በጣም ትንሽ ነበር እንትን እያለኝ ነበር ጸጉሬን እንትን ስለ የነበረው ባባ ልቤ ማለት ስቅል ብሎ ነበረ። ልጅ ያለው ሰው መቼም ሁሉም ሰው ይገባዋል። እና በተቻለ መጠን ያው ጸጉራችን የምንንከባከበው አሪፍ ነው። እውነት ለመናገር
አብሮን ተከትሎን የሚሄድ እንደዛ ይሉኝ ነበር በፊት ጓደኞችም። መሲ ጸጉርሽ በጣም ነው የሚያምረው፣ ለምን አትንከባከቢውም፣ ለምን እንደዚህ አታድርጊውም ይሉ ነበር። ኢቭን ቅባት እንኳን ራሱ ማለት ነው እዛ ያለው ምንም አይነት ቅባት አልቀባም ነበር፣ ይሸትብኝ ሆነ ወይ ምናምን እያልኩኝ ማለት ነው። እዚህ ግን ለምን እዛ ሞቀስ ስላለ፣ እዚህ ግን ቀዝቃዛም ስለሆነ ቢሸትም ኦልሬዲ ምንም ነገር የሚሸትም ነገር የለውም። እውነት ለመናገር እዛ ሻርፍም ስለምንለብስ ሊሸት ይችላል። እዚህ ግን እንትን የሚልም ነገር ሻርፍም ስለማለብስ ምንም ሽታ ስለማይኖረው የፈለኩትን ቅባት እቀባለሁኝ። አሁን ላይ ጸጉሬን ራሱ ቅባት መቀባት ጀምሬያለሁ። እውነት ለመናገር 2-3 ቅባት ኢትዮጵያ ከመጣሁኝ አሁን ኦልሞስት ወደ ሁለተኛ ቅባት ነው ልበላችሁ። እኔ ቅባት አልወድም ነበር ጸጉሬ ላይ ማርያምን። ከዚህ በኋላ ግን ጸጉሬን እንከባከበዋለሁ። ምክንያቱም የሰው ልጅ ጸጉሩ ማለት ነው ሁሉም ነገር ተከትሎና ይሄድም እንደምናውቀው ተከትሎን የሚሄደው ጸጉራችን ብቻ ነው፣ ብዙ ልጆችም ይላሉ። ስለዚህ ጸጉራችንን ብንንከባከበው አሪፍ ነው ባይ ነኝ። ጸጉር ደግሞ ማለት ነው በተፈጥሮ የኔ ጸጉር አያድግም የሚሉ ልጆች አሉ። ማርያም በፊት የነበረው ጸጉሬንና አሁን ላይ ያለውን ጸጉሬን ይሉት እናንተ። እውነት ለመናገር የኔ ጸጉር 1 ሳምንት ከተንከባከብኩት አሪፍ ይሆናል፣ 1 ሳምንት ከተኩት ደግሞ በጣም ይሞታል። እዛ ያለው ራሱ ማለት ነው የበፊት ጸጉሬ ራሱ በጣም ብዙ ሰዎች የኔ ጸጉር አሪፍ እንደሆነ ነው የሚያውቁት። በመሃል ተጎርቶ ነበር በጣም ማለት ነው ጸጉሬ ከምነግራችሁ በላይ ተጎርቶ ነበር። አሁን ላይ ግን እግዚአብሔር ይመስገን ተመልሷል። ሳስቷን ግን እሱን ደግሞ እንትን ለማለት የሳሳውን ለመመለስ እሞክራለሁ። ከዚህ በኋላ እንደነገርካችሁ ከ1 አመት በኋላ ነው እንግዲህ እንክብካቤ የሚጀምርለት ጸጉሬ ማለት ነው። በፊት ባባዬን ሳላረግዝ በፊት እና ሳልወልድ በፊት ጸጉሬ መንከባከብ ጀምሬ ነበር። በጣም ሳስቶ በጣም ሳስቶ ነበረ። በቃ ሁሉ ነገር ማለት ነው የሚያስጠላ ሙር ነበረ የነበረው። ውሃውም አልተስማማውም ነበር። ወደው እንደመጣው ሰሞን የኢትዮጵያ ውሃ አልተስማማውም ነበር። እዛ የለመደውን ጾሎም ሊሆን አላውቅም። አሁን ላይ ግን በቃ ተመልሼ እንደገና ከ1 አመት በኋላ እንክብካቤ ጀምርለታለሁ ማለት ነው። እና ኢቭን ነፍሰ ጡር ሆኜ እንኳን ምንም አይነት ቅቤ አልቀባም ነበር። ምንም አይነት እንክብካቤ አድርጌለት አላውቅም ነበረ። አሁን ላይ ግን በደንብ አድርጌ ጸጉርን ለመንከባከብ አስባለሁኝ። ይታያችሁ እንደዚህ ማለት ነው። በቃ በደንብ እንትን ባለው ነካ ታደርጉታላችሁ። ሙቀቱን ትንሽ ቀነስ አድርጋችሁ ነካ ታደርጉታላችሁ ማለት ነው። በደንብ እንዳይልብና እንዳይቃጠልብና ጸጉራችንን ሙቀቱን መቀነስ የሆነ እንትን ያለው የማን የተያያዘው እስኪፍታታልን ድረስ እዩ። እንዲህ አበጥሬው እንኳን ራሱ የኔ ጸጉር ይያያዛል። እንዴት እንደሆነ ባላቅም ማለት ነው ይያያዛል። አያችሁ፣ ይሄ ምን ትንሽ እየከፈልኩኝ እያበጠርኩኝ ነው እንትን የምለው ሳብ ማድረገው ማለት ነው። አበጥሬው እንኳን ራሱ ተመልሶ ማለት ነው ይያያዛል። ስለዚህ ያለኝ አማራጭ ምንድነው ማድረገው? ጊዜም ስለሌለኝ የልጅና ስትሆኑ ጊዜያችሁም ስለማይበቃችሁ ይሁን እንደዚህ አንድ ቀን እንደምንም ብላችሁ ተቸግሬ ማለት ነው ሳብ አድርገውና የኔ ግን አንዴ ሳብ ያደርኩት ዝናብ ቢመታው እንኳን ማለት ነው ማርያምን አይፈርስም። እንዴት እንደሆነ አላውቅም። በቃ ራሴ ካላፈረስኩት በስተቀር ዝናብ አሁን አንዳንድ ሰዎች እንትን ይላል ይፈርሳል፣ ተኩስ ከተኮስ ነው ዝናብ ከመታ ይፈርሳ ምናምን ይላሉ። የኔ ግን በመጀመሪያ ስታጠበው ነው ማለት ብዙ ጊዜ እንትኑ ማለት ነው አይመቸኝም። እኔ ሻምፖ ለጸጉሬ ብዙም አይመቸኝም። ግን እንደዚህ ከታጠብኩ በኋላ በጥሬ ምናምን ሳብ ካደረኩት በኋላ ግን ኢቨን ዝናብ ቢመታው ውሃ ምናምን ቢነካው ራሱ አይፈርስም። የሚገርማችሁ ራሴ ላፍርሰው ብዬ ካላፈረስኩ በስተቀር ማለት ነው። በነገራችን ላይ ያው ከፍ ዝቅ እያልኩ ነው የምሰራው። ያው ካሜራ ማንም ስለሌለኝ አጋጣሚ ማለት ነው ካሜራዬን ቁጭ አድርጌ ነበረ እየተጠቀምኩ የነበረው ማለት እየቀረስኩ የነበረው ናቴ ከባባ ጋር ነው። ባባ ተነስቶ እሱ ጋር ማለት ነው ፈታ እያሉ መቼ ጨርሼ ከነሱ ጋር እየተጫወኩ እያልኩ ነበር እኔ ራሱ ማርያምን። ያያችሁ እንደዚህ ሳብ ብዙም እንትን ሳትሉ በደንብ ግዴታ ማለት ልስልስ ማለት አይጠበቅበትም። እኔ ልስልስ እስኪል ድረስ መጠበቅ የለብኝም። የሆነ ሳብ ካደረኩት ለማበጠርም ለሁሉም እንዲመቸኝ ከጊዜም አንፃር ለማበጠርም እንደነገርኳችሁ የሚጎነጉነኝም ሰበብ ስለሌለ ቢኖር እንኳን ራሱ ያመኛል። ያልወደብ ጸጉር ቤት አንድ ቀን ይሄን ጸጉር እስኪ ማርያም ተሰርቻ አይታችሁም አታውቁም። እውነት ለመናገር ራሴ ነኝ እንጂ ቁጥጥርም ሆነ ምንም ሆነ እንትን ምለው ማለት ነው። ከዛ ውጭ ማለት ነው ማንንም ሰው የኔ ጸጉር ነክቶት አያውቅም። አልወድም። ከልጅነት አንስቼ ራሴ ነኝ ብዙ ጊዜ የኔ ምንድነው የሚደረገው በቃ ማስያዝ ብቻ ነው የሚጠበቅብኝ።
ብዙ ጊዜ ማለት ነው። እዚህ ጋር ቀዘቀዘብኝ መሰለኝ። ሲቀዘቀዝብኝ ምንድነው ትንሽ ማለት ነው ጨምርበታለሁኝ። ሙቀቱን ትንሽ ጨምርበትና ጊዜም እንዳይልብኝ እንዳይበላብኝ። ባባም ስለተነሳ ያው ናቲና ባባ ያው እንዳይሰላችሁ እንደዚህ አድርጌ በደንብ እንደነገርኳችሁ መሳብ አይጠበቅብኝም። ገብቷችኋል? ይሆናል አይደለ? ትንሽ ነካ ካደረኩት ለሌላ ጊዜው ምንድነው ማድረገው? አሁን ይሄ ቁጥጥር ብሰራው ቁጥጥር ቢሰራ ሹሩባ ቢሰራ በራሴ ማለት ነው አያስቸግረኝም። ሳበጥረውም በደንብ ይበጠርልኛል። ስጎነጉነውም ደግሞ እንደዛው በደንብ ይጎነጎናል። መሀል ላይ ትድረስ ማለት ነው። ደክሞኝ ምንም አላውቅም። ልቤም ከልጄና ከባሌ ጋር ስለነበረ በቃ ጠፋብኝ ልበላችሁ። ጠፍቶብኝ እንዴት እንደማደርገው ራሱ ዝም ብዬ እንደማበጠሪያ ነው ጎትተዋለሁ። አይገልጸውም። እያበጠርኩ ነው የሚመስለው እንጂ ሳብ እያደረኩ ራሱ አይመስልም። የሚገርማችሁ ነገር እና ውዶችዬ፣ ለማንኛውም ማለት ነው እናንተስ ጊዜያችሁን አንዳንድ ጊዜ በተለይ የመዳም ቅመሞች ማለት ነው እንደማይማቻችሁ አውቃለሁ። ግን እውነት ለመናገር እንደውም ከመዳም ቤት ይልቅ የራሳችሁ ቤት ኑሯችሁ ለራሳችሁ ማለት ነው እንደኔ እግዚአብሔር አምላክ ፈቅዶላችሁ ትዳር ያላችሁ ወደ ትዳራችሁ፣ ትዳር የላችሁ ደግሞ አግብታችሁ ወልዳችሁ በራሳችሁ ቤት ማንም ሳይቆጣጠራችሁ እዚህ ጋር አሁን ናቲ እንደውም ጸጉሬ እንዲከባከበው በቃ ጸጉሬ እውነት ለመናገር ጸጉሬን በጣም ነው የሚወደው። ሲነቀል እንኳን ባባ እንኳን ሲነቅለው እንደዚህ በእጁ ይዞ ሲወጣ በጣም ነው የሚቆጣው። ራስሽ እኮ ነሽ እንደዚህ እያደረግሽ ነው። እዩት ልዩነቱን አያችሁ? ይሄ ሳብ ያለውና ያላለው ማለት ነው። ልዩነቱን እዩት። አያችሁት? በጣም ልዩነት አለው። ይሄኛው ስብስብ ያለ ነው። አያችሁ? መስታወት ደግሞ ስላልነበረኝ አስቸጋሪ ነው። ዝም ብዬ ነበር እንትን ያልኩት። መስታወት ተነስቼ ላለማምጣት ይሁን አላውቅም። ዝም ብዬ በግምት ነበር እያደረኩ የነበረው። መስታወት ቢኖራችሁ ግን በደንብ እያያችሁ አከፋፈሉም ሁሉም ስለሚመቻችሁ እንትን ለማለት ይመች ነበር። እኔ ግን መስታወት ተነስቼም አላመጣሁም። ያው ብዙ ጊዜ በግምት ስለምሰራው ጸጉሬ እንደዛ ነው እንትን የምለው። እኔ እቃ ማጓጓዝ አልፈልግም ከማበጠሪያዬና ከስተሸዋሪ ውጭ ማለት ነው። ማለቴ ከፓይስትራይ ውጭ ብዙ እቃ ስለመደርደር አልፈልግምና ይኸው ለማንኛውም ማለት ነው በቃ ጠፋብኝ ማለት ጠፍቶብኝ ብቻ እንደምንም ብዬ ማለት ነው ወደዛም ይሁን ወደዚህም አድርጌ ከፊትም ከኋላም እያልኩኝ ማለቁ አይቀርም ያልቃን። አሁን ገና ደርሶ ብዙ አልመሰለን ጸጉሬ ራሱ ግን እኮ ማለት የምር ሲታኮስ ትንሽ ናት። ስታጠበው ግን ብዙ ይመስላል። እኔ ደግሞ ጸጉሬ ረጅም ከሚሆን የሆነ ብዙ ቢሆንልኝ ደስ ይለኛል። ማርያም ብዙ ሆኖ አጭርም ቢሆን ብዙ ቢሆን ነው የሚሻለኝ። አንዳንድ ሰዎች ደግሞ ብዙ የሆነባቸው ደግሞ ምን ነው መስዬ እንዳንቺ ስስ ሆኖልና ብዙ ረጅም በሆነ ይላሉ። የኔ ስስ ነው። ከዚህ በኋላ ግን የእውነት አቮካዶ ማለት ከዚህ በፊትም ለውጥ ስላመጣልኝ አሁን ራሱ በአንድ ቀን እንኳን ራሱ ብዙ ነው የመሰለው። መቤቴ እንደዚህ ታጥቤ እንትን ስለው ወይ ታዩታላችሁ እንትን ብዬ እንኳን ተሽዋራ አድርጌው እንኳን ማለት ጸጉር ቤት ሂጄ ብሰራው በርግጥ ይሳሳን፣ ግን በራሴ እንኳን ራሱ ሳብ አድርጌው ብዛቱ አሪፍ ነው። ስለዚህ ከዚህ በኋላ በታጠቡ ቁጥር ማለት ነው አቮካዶ እየተቀባሁ ነው የምታጠበው። ምክንያቱም ቅቤ ምናምንም ስለማላገኝ ቅቤውም ሽታውም ከባድ ስለሆነ አቮካዶ ምንም አይነት ሽታም ስለማይኖረው እንትን እላለሁ። አያችሁት? አለቀ። በዛም ይሁን በዚህም የሆነ በቃ እንትን ብሎ የነበረው ጭድ መስሎ የነበረው ሰብሰብ አለና ይሄው እንደዚህ አድርጌ ማለት ነው አበጥረዋለሁ ማለት ነው። አልቋን አያችሁት? ይው በቃ አያችሁ የሆነ ውበት አለው ራሱ ማርያምን በደንብ እንትን ባትሉት እንኳን ራሱ በደንብ ተኩስ ባትተኩሱት እንኳን ሳብ ነካ ካደረጋችሁት አንደኛ ሙቀት ስለሚያገኝ ጸጉራችንን ያሪጋን፣ ሁለተኛ ደግሞ ለማበጠር ይመቸናል። ኤኒ ታይም ሁሉ ጊዜም ስናበጥረው ምንድነው የሚሆነው ምቾት ይሰጠና ማለት ነው። ትንሽ ማለት ነው የሆነ ነካ አድርጓለሁ መልሼ እንትን ስለሚልብኝ በደንብ እንትን ስላላልኩት አላስተካከልኩትም። በማል እያመለጠኝ ስለነበር ማለት ነው። መስታወትም ስላልነበረ በግምት ስለነበር ስንትን ስለነበረው የተወሰነ ማለት ነው ዝም ብዬ እንደማበጠር ነካ አድርጓለሁኝ ቀጥ እንዲል ማለት ነው። እኔ እንዳምር ምናምን አይደለም ጸጉር እንዳምር ሳይሆን እኔ እንደነገርኳችሁ ብዙም ጊዜም ስለሌለኝ ከልጅ ጋር ለማበጠር እንዲመቸኝ ነው። አሁን ይሄ በቃ ብዙ ማበጠር ምናምን አያስቸግረኝም። ይሁት እንደዚህ አበጥረዋለሁ። እግዚአብሔር ይመስገን ጨራርሻለሁኝ። እንደዛ አይልም ብቻ
ደስ ይላል ነው ይሉት። እስኪ እንዴት እንደሚያምር ማርያምን እንደዛ ብዙ የነበረው ማለት ነው። ማበጠሪያ ራሱ አላስገባም ሲል የነበረው እንደዚህ እንትን ሲል ሳብ የተወሰነ ሳብ ሲደረግ ምንድነው ሰላም ያገኝ